ጄኔራል ክንፈ ዳኘው ትግራይ ከኤርትራ ጋር መዋሃድ አለባት አሉ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ለ6 ዓመታት በሙስና ወንጀል ተጠርጥረው በስር ላይ ቆዩት የቀድሞ የሜቴክ ዋና ኃላፊ ጄኔራል ክንፈ ዳኘው ብርሃ ከተሰኘ የበይነ መረብ ሚዲያ ጋር ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው ተከስተዋል። ጄኔራል ክንፈ በቃለ ምልልሳቸው ላይ ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉ ተደምጠዋል። ጄኔራሉ በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት የለባትም ብለዋል። ክንፈ በዚሁ ንግግራቸው በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ስምምነት፣ ከዚያ ውጪ ምንም አይነት ማሰሪያ የለም ሲሉ ተናግረዋል። አክለውም ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት፣ ይህ የሚፈጸመውም በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው ብለዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ያሉት ጄኔራል ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው ሲሉ ለብርሃ ሚዲያ ገልጸዋል። ጄኔራል ክንፈ ዳኘው የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል ሲሉ ተደምጠዋል። ጄኔራሉ ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት በሰጡት አስተያየት ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳተፍ እንደሚሆን ጠቁመዋል። ጄኔራል ክንፈ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችል አብራርተዋል። ትግራይ የኤርትራና የኢትዮጵያ ውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ገልጸዋል። ጄኔራል ክንፈ ዳኘው የቀድሞ የመከላከያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሆነው ተቋሙን የመሩ ሲሆን ሙሉ የስልጣን ዘመናቸው በሙስና የተጨማለቀና ከፍተኛ የሀገር ሀብት የተዘረፈበት እንደነበር ከ2010 ዓ.ም የመንግስት ለውጥ በኋላ ስለ ሜቴክ የወጡ መረጃዎች አመልክተዋል። በ2011 ዓ.ም በሙስና ክስ ተይዘው ፍርድ ቤት የቀረቡ ሲሆን ከሜቴክ ጋር በተያያዘ በበርካታ የሙስናና የህገወጥ ንግድ ወንጀሎች ተከሰዋል። በወቅቱ በህገወጥ መንገድ ከሀገር ላይ ያመልጡ ሲሉ በሁመራ አካባቢ ተይዘው ወደ አዲስ አበባ መምጣታቸው ይታወሳል። ትግራይ ከኢትዮጵያ ተገንጥላ ከኤርትራ ጋር መዋሃድ አለባት የሚሉት ጄኔራል ክንፈ በከፍተኛ ስልጣን ላይ ሆነው ሀገር በሚዘረፍበት ጊዜ እንዲህ ያለውን ሀገር አፍራሽ አጀንዳ እንዴት ለምን ሳያነሱት ቀሩ የሚል ጥያቄ ሊቀርብላቸው በተገባ ነበር። በእርግጥ በሂደት ትግራይን ከኢትዮጵያ ነጥሎ ከኤርትራ ጋር በማዋሃድ የትግራይ ትግርኝ መንግስት መመስረት በ1980ዎቹ ህወሓትና ሻዕቢያ የተስማሙበት ጉዳይ እንደነበር ከነሱ ጋር በበረሃ የትጥቅ ትግል ወቅት አብሮ የነበሩ ሰዎች ይናገራሉ። ከህወሓት ጋር ባለመግባባት ለመንግስት ሰራዊት እጃቸውን የሰጡት ከፍተኛ የህወሓት አመራር የነበሩት አብርሃም ያየህና ገብረ መድህን በወቅቱ በመንግስት ሚዲያ ሲናገሩት የነበረ ሀቅ ነው። ጄኔራል ክንፈ ከሳቸው አልፎ ለዘር ማንዘራቸው የሚያበቃቸውን ሀብት አካብተው ከሀገር ካሸሹ በኋላ ስለ ትግራይ ከኢትዮጵያ መነጠልና ከኤርትራ ጋር መዋሃድ የግለሰቡን ሀገር ጥልነት የሚያሳይ ነው ሲሉ ሚዲያችን ያነጋገራቸው ሀሰን ኢብራሂም የተባሉ የህግ መምህር ተናግረዋል። ከኢትዮጵያ ከፍተኛ ሀብት ዘረፋ የህወሓትን አመራሮች መቼም ቢሆን የህግ ተጠያቂነት አይቀርላቸውም ያሉት አቶ ሀሰን የጄኔራሉም ስጋት ይህ በመሆኑ የዘረፉትን ሀብት ይዘው ትግራይ እንድትገነጠል ማድረጉ ጥሩ መፍትሄ አድርገው ወስደውታል ሲሉ አስታውቀዋል። ጄኔራሉ ፍርድ ቤት በቀረቡበት ጠቅላይ አቃቤ ህጉ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ባለፉት 6 ዓመታት 37 ቢሊዮን ብር የውጭ ሀገር ግዢ መፈጸሙን ተናግረው ሁሉም ግዢዎች ያለምንም አይነት ጨረታ ተከናውነዋል ብሏል። የውጭ ሀገር ግዢ ሲደረግ ከሜቴክ ኃላፊዎች ጋር የስጋ ዝምድና ወይም የጥቅም ትስስር ያላቸው በግዢዎች ላይ እስከ 400 በመቶ ድረስ የተጋነነ ወጪ አድርጉ ነበር ብሏል። ለአብነትም በአንድ ድርጅት የ205 ቢሊዮን ብር ግዢ ያለ ጨረታ መፈጸሙን ተናግረዋል። ጄኔራል ክንፈ በስልጣን ላይ በነበሩበት ጊዜ 2 መርከቦችና 5 አውሮፕላኖች መዘረፋቸው ታውቋል። የአሁኑ የባህር ትራንዚትና ሎጂስቲክ አገልግሎት ድርጅት ወይም በቀድሞ ስሙ የኢትዮጵያ መርከብ ድርጅት አንድነትና አባይ የተሰኙ መርከቦች ነበሩት። እነዚህ መርከቦች ከ28 ዓመታት በላይ አገልግሎት በመስጠታቸው በባለሙያዎች ጥናት መሰረት አገልግሎት ላይ መዋል እንደሌለባቸው ስለተረጋገጠ ድርጅቱ 2 መርከቦች እንዲሸጡ ይወስናል። በውሳኔው መሰረት አንድ የውጭ ድርጅት ለመርከቦቹ 3.3 ሚሊዮን ዶላር ዋጋ ይሰጣል። ሜቴክ መርከቦቹ ለውጭ ድርጅት ከሚሸጡ ለሽያጭ በቀረቡበት ዋጋ መርከቦቹን ገዝቶ ብረቱን አቅልጦ መጠቀም እንደሚሻ ለመርከብ ድርጅት ያስታውቃል። የመርከብ ድርጅቱም የሜቴክን ጥያቄ በመቀበል ሜቴክ ለመርከብ ድርጅት 3.2 ሚሊዮን ብር ለመክፈል ተስማምቶ መርከቦቹን ይረከባል። ይሁን እንጂ ሜቴክ መርከቦቹን ከማቅለጥ ይልቅ ወደ ዱባይ በመላክ 513 ሚሊዮን ብር ወጪ በማድረግ መርከቦቹን አስጠግኖ ወደ ንግድ ስራ አስገብቷል ይላሉ ጠቅላይ አቃቤ ሕግ። መርከቦቹ የኢትዮጵያ ሰንደቅ ዓላማ እያውለበለቡ መንቀሳቀስ ስለማይችሉ ለጥገና ተብሎ የተሰጣቸውን ፍቃድ በመጠቀም ወደ ንግድ ስራ ተሰማርተው ከኢራን እስከ ሶማሊያ ባለው የባህር መስመር ጭምር በመንቀሳቀስ እስከ 500,000 ዶላር ድረስ ገቢ ቢያስገኙም የተጠቀሰው የገንዘብ መጠን ግን ለሜቴክ ገቢ ሳይደረግ ቀርቷል። በመጨረሻም መርከቦቹ 2.6 ሚሊዮን ዶላር መሸጣቸውን ጠቅላይ አቃቤ ሕግ አስታውቋል። ከመርከቦቹ በተጨማሪ ሀገራዊ ፕሮጀክቶችን ለመቃኘት አውሮፕላን ያስፈልገናል በማለት ከአንድ የእስራኤል ኩባንያ አውሮፕላን ግዢ በሜቴክ መፈጸሙን አቃቤ ሕግ አስታውቋል። ከ50 ዓመታት በላይ ያገለገሉ የነዳጅ ፍጆታቸው ከፍተኛ የሆነና የቴክኒክ ችግር ያለባቸውን አውሮፕላኖች ከታሰበላቸው ዓላማ ውጪ ለንግድ አገልግሎት ውለዋል ያሉት ጠቅላይ አቃቤ ሕጉ ባለቤትነታቸው የሜቴክ ከሆኑ 5 አውሮፕላኖች መካከል 4ቱ አገልግሎት መስጠት ማቆማቸውንና አንዱ እስካሁን የት እንዳለ እንደማይታወቅ ጨምረው ተናግረዋል። ይህንን ሁሉ ወንጀል የተሸከሙት ጄኔራል ክንፈ ዳኘው ትግራይን ከኢትዮጵያ ገንጥለው ከኤርትራ ጋር ስለማዋሃድ እየተናገሩ ይገኛሉ። የዕለቱ መረጃ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ